ይቅርታ ለምንሽ በማርያም አንተ ቢኒ እኮ ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬን ነው። እግዚአብሔር ሰው ለምኑሽ አያውቅም። ጭራሽ በልጄ ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው እኔ ለምን 9 ወር ስለተሸከምሽው ልጅ በእናትሽ እኔ ለምን በእግዚአብሔር እንታይ እኮ አልነሳም። መጀመሪያ ይቅርታ አድርጊ። ተነስ ይፋ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ ሩታዬ እሺ እነዛ ጥሩ ጊዜያቶችን አሳልፊ። እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔ የምታከብሪኝ ከሆነ እኔ የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ከቢኒያም ጋር በአንድ ቪዲዮ መተንላችኋል። ሰላም በላችሁ። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ፈልጋለሁ ብሎ ኤፍሬም ነው ይጠራኝና ምን እንደሆነ አላውቅም። ምንድነው ፈይ ምን መሰላችሁ ቤተሰቦች፣ ያው እንደሚታወቀው ነው ቡታጀራ ነኝ የምገኘው። ቡታጀራ መጥቻለሁና ነገራቶች ሁሉም ነገር በአግባቡ እየሄደ አይደለም። ሁሉም ነገር ልክ እየሆነ አይደለምና ሩታን ደውዬላታለሁ፣ ጠርቻታለሁ። ያለው ነገር እንድታወራና እንድትነግረን እፈልጋለሁ። ለመጨረሻ ጊዜ ቢኒያምንም እንድታገዘኝ ነው የጠራሁት። ሩታ ድረስ ጠርቻታለሁ። ትመጣለች። በቃ ሁሉም ነገር ትታ ሁሉም ነገር ፈታ። በስልክ ተደዋውለን ብዙ ነገር አውርተናል ከሩታ ጋር በጣም ብዙ ነገር። ግን ደግሞ ዛሬ በአካል ተገናኝተን ያለው ነገር በግልጽ አውርተን በወንድሜ ስም እኔ ይቅርታ ጠይቄያት ተንበርክኬም ይሁን ምንም ይሁን ይቅርታ ጠይቄያት ከአብርሃም ጋር እንድትሆን ነው ዛሬ ወደዚህ መጣሁላችሁ። አንተም ይሄን እንድታግዘኝ ነው የጠራሁት። አንተም ብዙ ነገር እየለፋክ ነበር እነሱን ለማስታረቅ እነሱን አንድ ለማድረግ ብዙ ነገር እየለፋክ ነበርና ለዛም ነው የጠራሁት። ያው ቤተሰቦች ሁሌም ቢሆን እኔ አብርሽና ሩታ አንድ እንዲሆኑ ነው ፈልገው፣ እንዲለያዩ አልፈልግም። አሁን ሩታ እናት ሆናለች። በጣም ደስ የሚል ነገር ነው። እናትነት ትልቅ አደራ ነው። ትልቅ የሆነ አደራና ትልቅ በረከትም ነው እና እናት መሆን ደግሞ ፈተናም ነው። ከባድ ነገር አለው። ብዙ ቻሌንጆች አሉ። ይሄንን የምታውቁት ደግሞ የወለዳችሁ እናቶች ይበልጥ ታውቃላችሁ። እኔም ደግሞ ያሳደገችኝ እናት አለች። ለኔ ስትል ብዙ ነገር ያሳለፈች እናት አለችኝ። እኔም በምን በኩል እንዳሳደገችኝ እኔ ራሴ አውቃለሁ። የእናትነት ነገር በስሱ በትንሹ ይገባኛል፣ አውቀዋለሁ፣ እረዳዋለሁ። እና ሩታ አሁን ደግሞ እናት ሆናለች እና ትልቅ ደረጃ ደርሳለች። ከወጣትነት ወደ እናትነት ተሸጋግራለች እና በጣም ደስ ብሎኛል። እግዚአብሔር በጣም ደስ ብሎኛል። ስለ ልጃቸው ማውራት ስፈልግ በጣም ነው ደስ ያለኝ። ልጅ የእግዚአብሔር ስጦታ ነው፣ የእግዚአብሔር በረከት ነው እና እግዚአብሔር የሚሰጥ ስጦታ ነውና በጣም ደስ የሚል ነገር ነው። ወንድሜ የልጅ አባት ሆኖ ስላየሁት በጣም ነው ደስ ያለኝ። አሁን ያሉት ነገሮች ምንም ነገር ቢሆኑ አሁን ሁኔታዎች ምንም ነገር ቢፈጠሩ ግን የልጅ አባት ሆኖ ስላየሁት በጣም ነው ደስ ያለኝ። እግዚአብሔርን ከምላችሁ የበለጠ በጣም ነው ደስ ያለኝ እና አይኑን ባይኑ አይቷል፣ ሌላ ዘር ተክቷል እና በጣም ደስ ብሎኛል። ልጃችሁ እግዚአብሔር አምላክ ያሳድግላችሁ። እሱ ቸሩ መድኃኒዓለም በጥበቡ በብዙ ነገሩ እሱ ያሳድግላችሁ ነው ምለው። ሌላ ምንም ምለው ነገር የለውና ቢናዬ እናታለች ሩታ ጠርቻታለሁ፣ ትመጣለች እና ሁሉም ነገር ያለው ነገር እንድናወራት ያው እኔ ብቻ ከመሆን አንተን የጠራሁት እንድታገዘኝ ነው። በቃ ይቅርታ መጠየቅ አለብን። ይቅርታ ጠይቀናት። ይቅርታ መጠየቅ ደስ የሚል ነገር ሆኖ ሳለ ግን ደግሞ ይህን ነገር ማድረግ ያለበት አብርሽ ነበር፣ ወንድም ነበር። ያው አብርሽ በዚህ አጋጣሚ ቤተሰቦች አልመጣም።
እሱ መቶ ቢሆን ኖሮ በጣም ደስ ይለኝ ነበር። መቶ እንደዚህ ፌስ ተያይተው ያለው ነገር ቢያወሩ በጣም ደስ ይለኛል። በዚህ አጋጣሚ ግን እሱ ይመጣል፣ ከጋሼ ጋር ተደዋውለዋል። ጋሼ በጣም ተቆጥቶት ነው ያወራው። በጣም ከምላችሁ በላይ በጣም ተቆጥቶት ነው ያወራውና አብርሽ መምጣቱ አይቀርም ነገ ምናምን ብቻ አላቅም፣ ግን መምጣቱ አይቀርም ይመጣል። እንግዲህ ዛሬ ግን ያለውን ነገር ኤፍሬም አስተካክለን ቢሆን ያ ነበር የሚሻለው። ገብቷል። ዛሬ ላይ ሩታ መተህ ብትለምናትም የሆነ ነገር ምን አለ መሰለህ ቢኒ፣ መጀመሪያ እኔ ልጠይቃት ብዬ ነው። እስኪ እኔ ልጠይቃትና እኔ ራሴ ይቅርታ ጠይቂያት ሁሉም ነገር ከተስተካከለ እኔ ራሴ ልሞክረው ብዬ ነው። ይሄ ግን ማይሆን ከሆነ እኔ ይቅርታ ብያት ማይሆን ከሆነ ቀጥታ ወደ ጋሺ ጋር ነው የሚሄደው። አብርሃም እንዲመጣ አደርጋለሁ። ከጋሺ ጋር እንድትፈታው ሁሉም ነገር እዛው ተነጋግሮ አብርሃም ሩታም ሁሉም ነገር እዛው ተነጋግሮ ከጋሺ ጋር መቼም ጋሺን ያከብሩታል ብዬ አስባለሁ እና ሁለቱም እዛች ጋር ሁሉም ነገር ይጨረሳል ብዬ አስባለሁ። ከዛሬ ካለፈ የሩታ ጉዳይ ከዛሬ ካለፈ ከጋሺ ጋር ነገሩ ቀጥታ ማገናኘው። ምክንያቱም ጋሺ ብዙ ነገር እየለፋ ነው እነሱን ለማስታረቅ። እነሱን ካላስታረቁኝ እኔ ሰላም አልሆንም ብሏል። ቀጥታ እነሱ ጋር ነው የምወስደው ጉዳዩን ማለት ነው፣ ጋሺ ጋር ነው የምወስደው እና ለዛም ነው ቢናዬ መጀመሪያ እኔ ልጠይቃት እስቲ መጀመሪያ እኔ ራሴ ጋሺ ጋርም ከመሄዱ በፊት ጋሺንም እዚህ ጉዳይ ውስጥ ከማስገባት በፊት ያው ገብቷል፣ ግን እሱንም ከማንከራተቴ በፊት ለመጀመሪያ ጊዜ እኔ ልጠይቃት በቃ ቢላልና ገና ከጋሺ ጋር ሳስታርቃቸው የምሬ ነው የመጨረሻ ውሳኔ ነው የሚሆነው። በቃ ብዙ ነገር ብያለሁ። ኢቭን አብርሃምን ሰድቤዋለሁ በሶሻል ሚዲያ ላይ በኖርማንም እና እንደ ወንድም መቆጣት ያለብኝ ነገር እንደ ታናሽ ወንድም መምከር ያለብኝ ነገር ተናግሬያለሁ። ለሩታም ቢሆን በስልክ ብዙ ነገር አውርተናል። በአካል መገናኘት ስላልቻልን በስልክ ግን ብዙ ነገር አውርተናል እና ከዚህ በላይ ምንም ላደርግ አልችልም። ነገሮች በጣም ነው የከበዱኝ። እንደ ወንድም ብዙ ነገሮችን ለማድረግ ሞክሬያለሁ። በጣም እናንተ ከምታስቡት በላይ ብዙ ነገሮችን እኔ ለማድረግ ሞክሬያለሁ። አንዳንዶቻችሁ ያው በቪዲዮ ብቻ ስለምታዩ ነው ነገሮች እንደዚህ የምታስቡትና ከምታስቡት በላይ ብዙ እርምጃዎችን አብርሽና ሩታን ለማስታረቅ በጣም ብዙ እርምጃዎችን ተራምጃለሁ። ከሰው ጋር እስከ መጣላት ብዙ ነገሮችን ደርሻለሁና ዛሬ ሩታን ጠርቻታለሁ። ይቅርታ ጠይቃታለሁ ስለተፈጠረው ስለ ሁሉም ነገርና ያለው ነገር ፈታ አብረው እንዲሆኑ ከሩታ ጋር ከአብርሽ ጋር አብረው እንዲሆኑ የድሮ ፍቅራቸው እንዲመለስ እጠይቃታለሁ። ይሄ ማይሆን ከሆነ ግን ቀጥታ ቅድም እንደነገርኳቸው የመጨረሻ ውሳኔ የሚሆነው በቃ ሁሉም ነገር ቢበቃ ይሻላል። ሁሉም ነገር አንዳንዴ አላ ብዙ መጨቃጨቅ ብዙ ነገሮችን አወራንና ሁሉም ነገር ቢበቃና እዚህ ላይ ቢያቆም ደስ ይለኛልና ሩታዬ መጣለች። ዋይዚ ሰው አክባሪ ነች፣ ታከብራለች ሰውን ሁሌ ተጠራት ትመጣለችና ሩታ እንዴት ነሽ? ደህና ነሽ? ሁሉ ሰላም? እንክብካቤ በዝቶልህ ነው ማለት ነው። አንድ አባትን አክሏል ነው እንዴ? እና ወደዚህ ወደፊት ጠጋለ። አይ አንተ ታጠፋለህ የለማ ነገር እንዴት ናችሁ? እና ደህና ነሽ ሩታዬ? ሁሉ ሰላም? ቆይታ አሪፍ ነው። ጎረምሳው እንዴት ነው? ጎረምሳው ጎረምሳል በርትቷል። እንዴት ነው መራመድ ጀምሯል እንዴ? በአንድ ወሩ እና ሁሉ ሰላም ሩታዬ? ፋሚሊ እንዴት ነው? እግዚአብሔር ይመስገን ሁሉ መልካም ነው። ፈጣሪ ተመስገን። እናንተ ደህና ናችሁ? እኛ ደህና ነን፣ ያው እግዚአብሔር ይመስገን። አራስነት ተመችቷታል? አምሮባታል። አንጂታ ምናምን ትመጣለች። ያው ከአራስ ሲወጡ ቆንጆ ናሉ ይባላል። ያው ሩታ ግን መጀመሪያም ቆንጆ ናት እውነት ለመናገር እና ሩታዬ ሁሉ ሰላም ነው? በተረፈ ፈጣሪ ይመስገን። ፋሚሊ ሁሉ ሰላም ነው? ሁሉ ሰላም፣ ሁሉ መልካም። ዋናው ሰላም ሲሆን ነው ሁሉም ነገር መስተካከል የሚችለውና እኛ ሰላም ካልሆንን እኛ ጤነኛ ካልሆንን ምንም ነገር ማስተካከልም ሆነ ማንንም ሰው መርዳት አንችልም። መጀመሪያ የኛ ጤና እና ሰላም ይቀድማል። እኔና አንቺ ጋር ያው ተጠፋፍተናል። በጣም ይቅርታ ፈልጌው አይደለም የጠፋሁት። አይረዳሃለሁ። አንተ በጣም ጥሩ ሰው ነው በእውነት እውነት የምሬ ነው። አይ ግን ቁም ነገረኛ ነኝ፣ ለዛ ነው። እሺ ይሁን እና ሩታዬ ዛሬ የጠሮሽ ያው
ጋሽዬን አግኝቼው ነበር ባለፈው ዕለት። ከጋሽዬ ጋር ብዙ ነገሮችን አውርተናል፣ ብዙ ነገሮችን አድርገናል እና ጋሽዬ ከሚልሽ በላይ በጣም ልቡ ተሰብሯል። እኔ ምን እንደምልሽ ራሱ አላቅም። የምሬድ ነው። በጣም ምን እንደምልሽ አላቅም። ብዙ ቻሌንጆችን ያሳለፍሽ ሴት ነሽ። በጣም ከምልሽ በላይ ብዙ ቻሌንጆችን አሳልፈሻል። አሁንም ያለሽበት ሁኔታ ምንም ጥሩ ሁኔታ አይደለሽም። ዛሬ በቁም ነገር ነው ላወራሽ የጠራሁሽ። እስከ ዛሬ እንደዚህ አውርቼሽ ሁላ ላላቅ እችላለሁ። ዛሬ ግን የምሬ ነው። በጣም ነገራቶችን ወደ ሌላ ነገር እየሄዱ ስለሆነ እያመሩ ስለሆነ ለዛም ነው በሲሪየስ ነገር እያወራሁሽ ያለሁት። እኔና አንቺ አብዛኛው ጊዜ አሁን እንቀላለዳለን ምናምን ነገር ነውና እንደዚህ ቁም ነገር ወሬ ብዙ ላላወራሽ እችላለሁና ዛሬ ግን የምሬ ነው። ቢኒያምም አለ እና ቢኒያምም የጠራሁት ያው እሱም የራሱ የሆነ ስሜት አለው። እሱ መናገር የሚፈልገው ነገር አለና ለዛም ነው እሱም የጠራሁት። ሩታዬ በመጀመሪያ እኔ በጣም እወድሻለሁ፣ በጣም አከብርሻለሁ። በጣም እወድሽ እህቴ ነሽ። አንቺ ደስታ ነው የምፈልገው እና ደስተኛ ሆነሽ ነው ማየት የምፈልገው። ምን ብዬ እንደምጀምር አላቅም፣ ምን ብዬ እንደማወራም አላቅም። ብቻ ግን ሩታዬ ግራ እያጋባኝ ነው። ይፋ ማለት እፈልግሻለሁ ብለኛል። በስልክም ያወራናቸው ነገሮች አሉ። ከዛ የተለየ ነገር ከሆነ ማለት ከሆነ ለስማክ ደግሞ ከዛ የተለየ ሀሳብ ካልሆነ ደግሞ ብዙ መድከም አይጠበቅብህም። ይፋዬ ማለት ፊት ለፊት የምትፈልገውን ነገር ንገረኝና እኮ እነግርሻለሁ። አሁን ያው ነገር ምን አለ መሰለሽ ሩታዬ፣ ከባድ ነው። ብቻ ስሜቱ በጣም ከባድ ነው። ምክንያቱም አንቺና አብርሃም ከተጣላችሁ በጣም ትንሽ ረጅም ጊዜ ሆነ እና ጭቅጭቅና ይሆናላ ደስ የማይል ነገሮች በጣም እየተፈጠሩ ነው ሩታዬ። እና ቅድም እንዳልኩሽ እኔ ጋሼ በጣም እየተከፋ ነው፣ እናቴም እንደዛው እና የአንቺም ቤተሰቦች ስላላገኘኋቸው ነው እንጂ የራሳቸው ስሜት አለ። ምን አይነት ላይፍ እየኖሩ እንደሆነ ያው አንቺ ታውቂያለሽ፣ ቀርብሽ እነሱ ጋር ስላለሽ አሁን ምን አይነት ስሜት እንዳለ እነሱ ጋርም ምን አይነት ሀዘንም እንዳለ መቼም ደስተኛ ናቸው ብዬ አላስብም። ምክንያቱም የተፈጠረው ነገር ስላለ እና እኔ ግን በራሴ ወገን ያለው ነገር ስነግርሽ ጋሽዬ በጣም ልቡ ተሰብሯል። ልቡ እየደማ ነው። ውጭ ላይ ሳቅ፣ ውስጡ ላይ ግን ደም ነው እያለቀሰ ያለውና ሩታዬ አሁን የጠራሁሽ እንደ በፊቱ ልጨቀጨቅሽም አይደለም፣ ነገራቶችም እንደዚህ ላበዛብሽ ነገር አይደለም እና ሁሉ ነገርም ትተነው እኔ የምሬ ነው እግዚአብሔርን። አንዳንዴ እንደውም ቪዲዮ እኔ የምቀርጻችሁ ነበርና አንቺና አብርሽ ስትሰሩ በጣም ነበር የምታስቀኑኝ። የምሬ ነው እግዚአብሔርን በጣም ከምላችሁ በላይ ፍቅራችሁ ያስቀና ነበር፣ ደስ ትሉ ነበር። እኔ እየቀረጽኳችሁ ራሱ እንጆይ ያደርግ ነበር፣ እዝናና ነበር በእናንተ። እኔ መች ነው እንደዚህ መሆነው እንደነሱ መሆነው መች ነው እንደነሱ መች ነው ደስተኛ መሆነው ምናምን ነገር ነበርና በጣም ነበር የምታስቀኑት። የምሬን ነው ለሚያያችሁ ሰው በጣም ነበር ደስ የምትሉት እና ያ ሁሉ ነገር ግን ጠፍቶ ዛሬ ላይ እንደዚህ ሲሆን ሁሉም ነገር በቃ ባዶ ሲሆን ጨለማ ሲሆን ማየት ያስጠላል። የዛኔ ማየት እንደሚናፍቀኝ ሁሉ አሁን ደግሞ ማየት ነው የሚያስጠላኝ ይሄ ነገርና መልልሽ ፈልጌ ነው በዚሁ አጋጣሚ የጠራሁሽ እዚህ ድረስ። አብርሽ እዚች ጋር ኖሮ ሁለታችሁ አውርታችሁ ቢሆን በጣም ደስ ይለኝ ነበር። ግን አብርሽ ደውዬለታለሁ፣ መምጣት አልቻለም ዛሬ። ግን እሱ ብቻ አላውቅም፣ ግን መምጣት አልቻለም። ደውዬለት ነበር። አንቺ መጀመሪያ ላገኝሽ ብዬ ነው በአካል እሱንም በአካል ማግኘት አይቀርም እና ሩታዬ እኔና አንቺ ብዙ ነገሮችን አሳልፈናል፣ ብዙ ነገር አድርገናል። ቁም ነገርም ቀልዱም አብረን ሆነን አሳልፈናል። አብዛኛው ጊዜ አጠገባችሁ ነበርኩኝ እንደሚታወቀው፣ ከአንቺም ከአብርሽም ጎን ነበርኩኝ እና ሁሉም ነገር በትንሹ አውቃለሁ። ማለት ግን አልገባኝም። ዛሬም አይመጣም ነው? ዛሬም ደውዬለታለሁ። ዛሬ አይመጣም፣ ነገ ምናምን ግን ይመጣል። ከጋሼ ጋር አውርተው ነበር አይደል?
ማለት ንቀት ነው እንዴት ነው ማለት በጣም ይኸውልሽ ዛሬ ስለሱ ላወራ አይደለም የመጣሁት ማለት አይ እኔም እኮ አንቺን ለማስጨነቅ ፈልጌ አይደለም ሩታዬ እና በቃ ሁሉም ነገር ትተህ ነው የወለድሽውን ልጅ 9 ወር ሙሉ ተሸክመሽ የወለድሽውን ልጅ ያለ አባት ማደግ የለበትም ሩታዬ ነገ ላይ አድርጎ ልጁ እኔ ያለ አባት ነው ያደግኩት ከሚል አንቺም ደግሞ እናት ነሽ የእናትነት ስሜት በስሱ አውቀዋለሁ እና ምን አይነት ቻሌንጅ እያሳለሽ እንደሆነ አሁን ላይ እረዳሻለሁና እናትነት መሆን አንድ ፈተና ነው ራሱ የሆነ ነገር ነው ከባድ ነገር ነውና ለልጅሽ ስትይ ወለድሽው ልጅ ስትይ ከአብርሽ ጋር አንድ ላይ ብትሆኑና የድሮ ፍቅራችሁ የሚመለስ በጣም ደስ ይለኛል ለልጅሽ ስትይ ላረገሽው ልጅ ስትይ ለወለድሽው ልጅ ስትይ ፈጣሪ ለሰጠሽ ልጅ ስትይ ከአብርሃም ጋር አንድ ላይ እንድትሆኑ ይፈልጋሉ የድሮ ፍቅራችሁ በጣም እያስቀናኝ ነው ኤፋ ማለት እኔ አሁን ወደ ኋላ የምመለስበት ምንም ሞራሉ የለኝም በነገር ላይ በፈጣሪ ስም እኔ እንጃ እንዴት ብዬ ነው ማስረዳት ያለብኝ እኔ ያን ነገር አልፈልገውም በዚህ ሰዓት የምሬ ነው ማለት ምክንያቱም በቃ ነገሮች ስቴብል ሆኑ ተስተካክሉ ብዬ በገባሁኝ ቁጥር ሁሌም ሰላም ማጣበትና ሰላም የሚረበሽበት ሁኔታ ከሆነ ያለው ለምን ብዬ ገባለሁኝ ለምን ብዬ ራሴን ጎዳለሁኝ አዎ ለልጄ አባት ሊያስፈልገው ይችላል ግን ደግሞ እናቱን ማጣት አለበት አባቱን ለማግኘት እናቱን ማጣት አለበት የለበትም አይደል እኔ ራሴን እየጎዳሁኝ በስማ በጣም በብዙ ጭንቀት ውስጥና በብዙ እንትን ውስጥ ራሴን እያሳለፍኩኝ ለልጄስ እንዴት ነው መሆን የምችለው እኔ ማለት እንጃ እንዴት ነው መናገር ያለብኝ ለልጅ እናት አታስፈልግም እንደውም እኮ እንጃ ይቅርታ አድርግልኝና እናት ናት በጣም ልታስፈልግ የምትችለው ከአባት በላይ በዚህ ሰዓት ስፔሻሊ እንዴ ስንትና ስንት ጊዜያቶችን እኔ እንዴት ሆኜ እንዳሳለፍኩኝ እኔ ነኝ የማውቀው ድጋሚ አሁን ወደ ኋላ ተመልሼ ይሄንን ነገር ተቀብዬ ከዛ በኋላ ይሄንን ነገር ትተሽ ወደ ኋላ ተመልሰሽ ምንም እኮ አዲስ ነገር እየተፈጠረ አይደለም ሁሌም ምንድነው ተደጋጋሚ ነገር ነው እየተደረገ ያለው ገባ ሲቀጥል ደግሞ አሁን ነገ ይሄ ልጅ እውነት አሁን ተስተካክሎ ነገሩ እሺ ጥሩ ሆነ ተብሎ እኔ አብረን ገብተን ትላንትና እንደዛ ሆኖ አሳልፈን እንደገና ዛሬ ይስተካከላል ብዬ ገብቼ አባቱን ያላከበረ ልጅ እንደገና ዛሬ በብዙ መንገድ እኮ ነው ማለት አንተም እያወራኸኝ ነው ጋሼ እየደወለለት ነው እዛ ያለው ጉዳይ እኔ ከአባቱ አይበልጥም ይበልጣል እንዴ ይበልጣል እዛ ያሉት ጓደኞቹ ይበልጣሉ ከአባት በፈጣሪ ስም እንዴ ጋሼ ስንት ጊዜ ደውሎና እያለው እኔ እንደሄድ ላረግ ነበረ ግን አይሆንም ተባልኩኝ ማንንም እንዳትጃለኝ ጋሼም አዝንብሻለሁ አለኝ ወንድሞቼም አይሆንም አለኝ እና እነሱም የማይሆኑ ነገር ውስጥ እንዲገቡ አልፈልግም ግን ገባ እንዴት ነው ማድረግ ያለብኝ እኔ በቃ ከህይወቴ አንዴ እንዴት ነው ማስረዳት ያለብኝ እኔ እንጃ በቃ እንዲወጣ ነው የምፈልገው ኤፋ እኔ እናንተ አብራችሁ ቀጥሉ ምናምን የምትለኝ ነገር እኔ ይሄን ነገር ልቀበለው አልችልም በታሪክ ማንንም እኔ እንደዚህ እንዲለኝ አልፈልግም በዚህ ሰዓት እኔ እንጃ ጋሼ ፊት ራሱ በቃ ማለት እኔ ድፍረቱ ኖሮ መናገር ብችልና በቃ በደንብ ባወራው በተናገርኩኝ እውነቴን ነው ማለት እኔ እንጃ እኔ ግን ጋሼ እንዲከፉም አልፈልግም በቃ እንደዛ እየተናገሩ እንደዚህ እናድርግ እያለ አይሁንም ብዬ ጋሼን ራሱ እኔ መግፋት መከራከር እኔ ምንም አቅሙ የለኝም ግን በቃ ይፋ አንተ ፕሊስ አንተ እንኳን ተረዳኝና እናንተ እንኳን ተረዱኝና ያለሁበትን ሁኔታ ያለሁበትን ስሜት ገብቷችሁ ምን አይነት ሁኔታ ውስጥ እንዳሳይ አትሊስት የምሬ ነው እግዚአብሔር ሩታይ እንደዚህ ሆናችሁ ማየት ወንድ ስለሆነ ላትረዱኝ ትችላላችሁ በእርግጥ ስሜቱን ላታውቁት ትችላላችሁ ግን ደግሞ አትሊስት እናት አላችሁ አይደለ ምንም እንደዚህ ከምድር ብቅል ወይም ደግሞ ከሰማይ ዱብ አላላችሁ እናት ነው የወለደቻችሁ አመጣ ገባ ስለዚህ የሴት ልጅ ህመም ስሜቷን ትረዳላችሁ በትንሹም ቢሆን ብዬ አስባለሁኝ ምንም እናንተ ወንድማችሁ ስለሆነ ወይ ደግሞ የሆነ እንትን ስላላችሁ ቀረቤታ ነው እንደዛ ሊሆን አይገባም ገባ የሱ ጥፋት እንዳለ ሆኖ መሸፋፈን ሊሸፈንለት አይገባም በቃ ጥፋት ነው አጥፍቷል ገባ አሁን ደግሞ እኔ ድጋሚ ያን ነገር እየታረመ እየተመለሰ እኔ ሩታይ እንደዚህ ሆናችሁ ማየት አልፈልግም ሩታይ የምሬ ነው እግዚአብሔር እናንተ ተዳር እንደዚህ ተበጥብጦ በቃ ማንንም ላይፈልግ ይችላል ግን ደግሞ ህይወቴን የምኖረው እኮ እኔ ነኝ የምኖረው እሺ ምን ላድርግ ኤፋ ምን ላድርግ ህይወቴን የምኖረው እኔ ነኝ
ማለት ቤተሰብም አይፈልግም፣ ያንተም እናት አባት አይፈልጉም፣ እህት ወንድሞችህ አይፈልጉም፣ የኔም እህት ወንድሞች እናት አባት አይፈልጉም። ምክንያቱም የልጆቻቸውን ደስታና ሰላም ማየት እንጂ ትዳራቸው ፈርሶ የማንም እንዴት ማንም እየገባ እየፈነጨበት ጓደኛ ከዛ ተጎድተሻል። ብዙ ነገሮች ደርሶብሻል። የምሪ ነው ሩታዬ፣ በጣም ብዙ ነገሮች ደርሶብሻል። ብዙ ቻሌንጆችን አሳልፈሻል። ከዛ ደግሞ እንዴ ጓደኛ እንደፈለገ እየፈነጨ ትዳሩን ማስከበር ያልቻለ ወንድ ከዛ እንደፈለገ ከፈለገበት ጋር እየሄደ እየወጣ እየገባ ከየትኛውም ሴት ጋር ይገባናል እኮ ስሜትሽ ሩታ አየሆነ። ከዛ በኋላ እኔ ያንን ነገር አይቼ አእምሮዬ በቃ ተውኩት ብዬ ድጋሚ ልመለስ ውስጤ እንዴት ነው የሚቀበለው? ሩታ ስንትና ስንት ነገር አየሁ፣ ስንትና ስንት ነገር ሰማው፣ ከመስማትም አየሁኝ፣ በአይኔ አየሁኝ። ሩታዬ ይኸውልሽ እንጃ እንዴት ነው ማስረዳት ያለብኝ? እኔ ሰዎች እንዲረዱኝ በምን አይነት ወይ ነው ስለ ሰዎች አይደለም ላወራሽ የመጣሁት ሩታዬ። አንቺና አብርሽ እኔን ለማርዳትና ለማገዝ ሞክሩ እንጂ እንደዚህ አድርጊ፣ እንደዚህ ውጪ፣ እንደዚህ ውረጂ ባትሉኝ ደስ ይለኛል። ምክንያቱም እየተጎዳሁኝ ነው። እኔ ስለባሰብኝ ነው በቃ ዛሬ ላይ በቃኝ ብዬ አንድ ነገር ስሚ ሩታዬ፣ ምን ልስማክ? ይኸውልሽ አንቺና አብርሽ ጥሩ ጊዜያቶች አላሳልፋችሁ? እነዛ ደስ የሚል ጊዜያቶች አላሳልፋችሁ? እሺ እነዛ ጊዜያቶች እስቲ አንዴ አስቢያቸው። ለትንሽ ደቂቃም ቢሆን አስቢያቸው። አሰብኩት፣ ለትንሽ ደቂቃም ቢሆን ለረጅም ደቂቃም አሰብኩት። ግን ደግሞ እነዛ ያሳልፍኳቸው ጊዜያቶች ዛሬ ላይ ሊያኖሩኝ አይችሉም። ገባ? ዛሬ ላይ የሚያኖረኝ የዛሬያችን ሁኔታ ነው እንጂ ትላንትና አላስቤ በትላንትናማ እንዴ በድሮ በር ያረሳለ እንዴ ባለፈ ክረምት ምንድነው ቤት አይሰራም ሲባል አልሰማክም? በቃ ማለት አለፈ። አይ ስለሽ የእናንተ ህይወት አለፈ ተብሎ የሚታለፍ ነገር አይደለም። ለምብቲ በመሀላችሁ ልጅ አለ፣ ገብቷችኋል? አንድ የሚያደርግሽ ነገር አለ። እኔ ህይወት እኮ አዲስ አይደለም ሩታ። ስለዚህ ለምንድን ነው ከመሀላችሁ ጥፍተት ተፈጥሯል። አብርሽ አጥፍቷል፣ የማይገኝ ቦታ ተገኝቷል። ገብቶሻል? ስሜትሽን ጎርቶሻል። እኔ ታዲያ እሱ ያጠፋውን ጥፋት እኔ እያልኩ እየተቀበልኩኝ ማመንና እያረምኩኝ መቀጠል አለብኝ እንዴ? ሁሌ ኤፍሬምም ነገሮችን ለማስተካከል ነው ከዛ እዚህ ድረስ የመጣው። ገብቶሻል? ጋሽዬም ነገሮችን ለማስተካከል ነው አንቺ ጋር ቀን በቀን እየመጣ ያለው። ስለዚህ ሩቲ እኛ እያልንሽ ያለንሽ እኔ በጓደኛ ስም እሱ ደግሞ በወንድምነት ስም ይቅርታ እየጠየቅሽ ነው። አብርሽ አጥፍቷል፣ በድሏል። ግን ደግሞ ይቅርታ አድርገሽለት ቢያንስ ተነጋገሩ። ደህና ናችሁ? አዎ ደህና ነን። ደህና ናችሁ? በደምብ አዎ። ሩታዬ የጥፋቱ ባለቤት እሱ እኮ እየለመንሽ ነው። እኛ መጥፎ ስራ የሚሰራው እሱ እኮ እኔ ወንድሙ ነኝ። እሺ አዎ፣ ያንተ የወንድምነትን ዋጋ የሚያሳጣክ እሱ፣ የእናት አባቱን ክብር ዝቅ እያደረገ ያለ እሱ። አንተ ምን ቤት ነህ? አንተ እሱን ህይወት ትኖርለታለህ? እኔ ካንተ ጋር እኖራለሁ? አንተ ይቅርታ ብትጠይቀኝ እኔ ካንተ ጋር እኖራለሁ ወይ? ሩታዬ በእናትሽ ለለምንሽ። ጥፋቱ እኮ የሱ ነው። አልገባህም? ጥፋቱ የሱ ነው። እኔ ነኝ የምኖረው። አረ በመዳን አንተ ምን እኮ ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬን ነው። እግዚአብሔር ሰው ለምኑሽ አያውቅም። ጭራሽ በልጄ ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው እኔ ልለምን 9 ወር ስለተሸከምሽው ልጅ በእናትሽ እኔ ልለምን በእግዚአብሔር ሩታዬ እንኳ አልነሳም። መጀመሪያ ይቅርታ አድርጊ። ተነስ ይፋ፣ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ ሩታዬ። እሺ እነዛ ጥሩ ጊዜያቶችን አሳልፊ። እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ አላባት አይደግ። በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔ የምታከብሪኝ ከሆነ እኔ የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። እሺ አይደለም ህይወቱን የምኖረው እኮ እኔ ነኝ እኮ ትኖሪያለሽ። እኔ ብዙ ሰው እንደዚህ ሆኖ ለምኖኝ ገብቼ ነው ዛሬ ላይ ደረስኩት። ኤፋ እንዴ ስንት ሰው ነው እንደዚህ እያደረገ እንደዚህ እየሆነ ነው። እሱ ነው መስተካከል ያለበት። እኔ ጋር ምን አለ? ምን አደረኩኝ ማለት ምንድነው ጥፋቴ? አሁን ነው አንቺ ጋር ጥፋት አለ እና እያልኩኝ ነው። በቃ አንድ ላይ እንድትሆኑ ፈልጋለሁ። እሱ እየታረምና ከዛ ገባለሁ። ነገም እኮ ያው ነው። ተመሳሳይ ነገር ነው እየተደረገ ያለው። ሁሉም ማለት እየመጣ እኔን ተጭኖኝ ነው። ለምን እንደዚህ አታረጊም? ከዛ በኋላ እኔ ለሰው ብዬ አይደለም፣ በርግጥ ለራሴ ብዬ የማድርገው ነገር ከዛ ድጋሚ እየጎዳኝ ነው። በቃ እኔ እንጃ እንደዚህ ሆናችሁ ስትለምኑኝ እኔ እናንተንም ላለማስከፋት ስል እገባለሁኝ። ገባ? ግን ነገ ተመሳሳይ ነገር እንደሚያጠፋ እኮ ህሊናዬ እኮ ቀድሞ ያውቀዋል። ዛሬ ድጋሚ ይሄንን ነገር ለምን አድርጋለሁ? ነገ እንደዛ እንደሚሆን እያወቅኩኝ ለምን አድርጋለሁ? ለምን ልጎዳኔስ እንዴ? ዘመኔንና እድሜን በእንደዚህ አይነት ሁኔታ መጨረስ አለብኝ እንዴ? እኔ ራሴን ህይወት አልኖርም? እኔ ራሴን ፍሪ ማድረግ አልችልም? ልጄን ማሳደግ አልችልም? መስራት አልችልም?
ማነው? ቆይ እና ታዲያ ምን ማድረግ ትችያለሽ ሩቲ? እኮ ስለዚህ ለምን እንደዚህ ነው? ሁሉም ነገር ረስታችሁ ለአንዴና ለመጨረሻ ጊዜ አንዱ ሆኖልን ነው። ለምን እንደዚህ ትሆናላችሁ? በእናታችሁ ሩታዬ፣ በእግዚአብሔር ማድረግ እኮ አትችይም እያልን አይደለም። ለራስሽም መሆን አትችይም እያልሽ አይደለም እኮ። እሺ አንዴ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ ተነሱ በእናታችሁ። እሺ ይቅርታ ታደርግልኝ ነው? አንተ ምን አጠፋክ? ምን አጠፋ? እሺ አንድ ላይ ለሱ ጥፋት አንተ ተንበርከከ እየለመንከኝ ነው? አዎ እንደዛም ብለሽ አስቢ። ይፋ ተነስ፣ በእግዚአብሔር በእናትህ ልክበድህ። እኔ ተነስ። እሺ እኔ አሁን የልጅ እናት ነኝ። እኔ አሁን ልክበድህና ተነስ፣ በእግዚአብሔር በእናትህ አንተ በእግዚአብሔር የሆነ ነገር ሩታዬ፣ የምሬን ነው። በቃ እሺ ይቅርታ፣ በቃ ይቅርታ እያልኩሽ ሩታዬ፣ ላሳለፋችሁ ጊዜ ይኖራል፣ የኔ ህይወት ይፋ ይኖራል። በእግዚአብሔር ተነስ። እኔ ይቅርታ ካላደረግሽ አልነሳም። አብራችሁ እንድትሆኑ ፈልጋለሁ ሩታዬ፣ በእግዚአብሔር እኔ ነኝ የምኖረው ህይወቴን። እንዴት ነው አንተ በሱ ስም ይቅርታ አንተ የምትጠይቀኝ? በቃ ወንድሜ አይደል ጠየቅኩት። በቃ እየጠየቅኩሽ ነው ይቅርታ ሩታዬ። ሻንተ እሱን ህይወት ትኖርለታለህ? ይኸው ይመጣል። በቃ ሁሉም ነገር እናስተካክለዋለን ሩታዬ። እኔ አልፈልግም፣ ነገሮች እንዲቋጩ ነው የምፈልገው። እኔ ሰላም ማግኘት ነው የምፈልገው። እኔ ደግሞ እንድትለያዩ አልፈልግም። ይኸው ለኔ በሱ ሰበብ ታስሬ ነው ያለው። ይሄ ትዳር ብዙ ዋጋ ተከፍሎበታል። እናንተ ብቻ አለ ዋጋ ከፈላችሁበት፣ ብዙ ሰው ዋጋ ተከፍሏል። ዋጋው አልገባውማ። ዋጋው ደግሞ እንዴት ነው ዋጋ ለተከፈለለት ነገር ዋጋው ያልገባው ሰው ጋር ደግሞ ዋጋው ይሄ ነው ብሎ ማስረዳት ራስን ማድከም ነው እንጂ ትርፉ ምንም አይደለም፣ መድከም ነው። እኔ ደግሞ ድካም በቃኝ፣ ሰልችቶኛል። እኔ ማንም እየመጣ እንደዚህ እንደፈለገ እየተነጨ ቤት ውስጥ እየተናገረ ሰለቸኝ። ቢኒ እውነት ሰለቸኝ። በእናትህ እኔ ማስታወስ የማልፈልገው ነገር አታስታውስኝ። በቃ እኔ ሰልችቶኛል። ሩታዬ በቃ ለመጨረሻ ጊዜ እንዴት ነው ይሄን ነገር የምቀበለው? በፍጹም እኔ ለማንም እድል አልሰጥም። ኖ ነገሮችን እናስተካክል። እሺ በይ። ከጋሼ ጋር ሆኖ ነገሮችን ለማስተካከል እየሞከርን ነው። የማይሆን ነገር ነው። እባካችሁ ልለምናችሁ፣ ጋሼ አታስጨንቁት። በቃ ማረፍ ነው ያለባቸው። በቃ ያንን ነገር ብቻ እንድንጨርስ ሩታዬ፣ ኧረ ይቅርታ አድርጊ። በቃ እሺ ይቅርታ። በስልክ አወራለሁ። የምትረዳኝ የምታግዘኝ ነገር በስልክ አወራለሁ። ነገ እንገናኛለን። እሺ ከዚህ በኋላ ግን እኔ እንደዚህ እያልኩሽኝ ለቀሽኝ ትሄጂ ነው? በቃ ምንም ማድረግ አልችልም። ይሄ የኔ ህይወት ነው። ኦኬ እንደዚህ ተንበርኬ ይቅርታ እያልኩሽ ነው። ምን ላድርግ እኮ ይቅርታ እያልኩሽ አንተ አላጠፋህም። ያንተ ጥፋት ቢሆን እሺ ይቅርታህን እቀበላለሁ። ያንተ ጥፋት አይደለም። ለወንድም ጥፋት ደግሞ አንተ ልትንበረከክለት አይገባም። ገባ አይደለም? አንተ እሱ ራሱ መጥቶ እንደዚህ ቢያደርግ እኔ አልቀበልም። ከዚህ በኋላ በቅቶኛል። ሁሉም ነገር መሮኛል፣ ሰልችቶኛል። ሁሉም ነገር ገደብ አለው፣ ልክ አለው። በቃ ልክ አለፈ። ይፋ ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። እሺ እንደዚህ ሆነ ትቼ ስለሄድኩኝ በጣም ይቅርታ። ትዳራችሁን መበተን የለበትም። እንደዚህ ሆነ ትቼ ስለሄድኩኝ በጣም ይቅርታ። ቢኒ ይቅርታ አድርግልኝ። ሩታ በእግዚአብሔር ሩታ ተይ። በቃ ተረጋጋ፣ ተረጋጋ። ነገ ወይ ጋሼ ጋር ከመጣ ካብሽ ጋር ትሄዳለህ አይሻልም? ተረጋጋ። አንተ እኮ እንዲህ መሆን አይጠበቅብህም። እሷም እኮ ልክ ናት። ገብቶሃል? ያወራችው ነገር አብርሃም ነው። ይሄን ነገር ማድረግ ያለበት ማስተካከልም ካለበት አብርሃም ነው። አንተ ነገሮችን ለማስተካከል ብትሞክርም ደስ ይላል፣ ግን ይበልጥ ካንተ ይልቅ ይቅርታ መጠየቅ ያለበት ነገሮችን ማስተካከል ያለበት ወንድም ነው አብርሃም ነው። ስለዚህ ግዴታ አብርሃምን ጠርተህ ከጋሼ ጋር ብታወራው ይሻላል። እዚህ ጋር ማልቀስም የለብህም እና አሁን ብንሄድ ይሻላል። እንዳይክ